በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር አምላካችን ጸጋና ሰላም የፍቅርና የምሕረት እናት የቅድስት ድንግል ማርያም እናታዊ አማላጅነት የጻድቁ አባታችን የአቡነ አረጋዊ ረድኤትና በረከት የቅዱሳን መላእክት የጻድቃንና የሰማዕታት ሁሉ ጥበቃ ከሁላችን ጋር ይሁን። ውድና የተከበራችሁ የፍኖተ ኤማሁስ ቻናል ቤተሰቦች እንደምን ሰነበታችሁ? እንደምን ሳላችሁ? አምላካችን ቅዱስ እግዚአብሔር ስለ ሕይወታችን ስለ አባታዊ ጥበቃውና ስለ በጎነት ሁሉ ስሙ ለዘላለም የተመሰገነ ይሁን። እነሆ ሁላችንም በጾም በጸሎትና በሱባኤ ላይ እንገኛለን። እንኳን ለነሐሴ 14 ቀን የጾመ ፍልሰታ ሱባኤ በሰላምና በጤና አደረሳችሁ አደረሰን። በተለይም ደግሞ ዛሬ ነሐሴ 14 ቀን ለታላቁ ጻድቅ ለአባታችን ለአቡነ አረጋዊ ወርሃዊ የመታሰቢያ በዓል በሰላምና በጤና እንኳን አደረሳችሁ አደረሰን። አምላካችን ቅዱስ እግዚአብሔር ጾማችንን ጸሎታችንን ይቀበልልን፣ የሕይወት የሰላምና የበረከት የሚያድርግልን። ዛሬ በዚህ ልዩ የነሐሴ 14 ቀን ዝግጅታችን መንፈሳችንን የሚያንጽ የበረከትም ተካፋይ የሚያደርገን ሁለት ታላቅ መንፈሳዊ ማዕዶችን ይዘንላችሁ ቀርበናል። የመጀመሪያው በዕለቱ በቤተ ክርስቲያናችን የምናስባቸውን የነሐሴ 14 ቀን የስንክሳር ታሪክንና የቅዱሳኑን በረከት ሲሆን፣ ሁለተኛው ደግሞ በዚህ የተቀደሰ የሱባኤ ወቅት የእናታችንን ረድኤት የምንለምንበት ልዩ የፍልሰታ ለማርያም ድንቅና ታምረኛ ጸሎት ነው። በአንድነት የምንካፈልበት ታላቅ የጸሎትና የመንፈሳዊ ትምህርት ጊዜም ይሆናል። የጻድቅ ሰው መታሰቢያ ለበረከት ነው። ይህን ቪዲዮ እስከ መጨረሻው በመከታተል የፍልሰታን በረከት የእናታችንን አማላጅነትና የጻድቁ አባታችን የአቡነ አረጋዊን ረድኤት እንድትካፈሉ በፍቅር እንጋብዛችኋለን። ይህንን መንፈሳዊ ማዕድ ለሌሎች ወንድም እህቶች ይደርስ ዘንድ ቪዲዮውን ላይክና ሼር ማድረጋችሁንም አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷንም በመጫን ቤተሰብ ይሁኑን። ውድ የፍኖተ ኤማሁስ ቤተሰቦች የጻድቅ መታሰቢያ ለበረከት ነው እንደሚለው መጽሐፍ በዛሬው ዕለት ቤተ ክርስቲያናችን የምታስባቸውን የቅዱሳን አበውና እናቶቻችንን አምላክ ያከበራቸውን ድንቅ ሥራን እያሰቡ በረከትን ለመቀበል ልቦናችንን ለቃሉ እያዘጋጀን ወደ ዕለቱ ስንክሳር ንባብ በአንድነት እንለፍ። ነሐሴ 14 በዚች ቀን የአባ ስምዖንና የወዳጁ የዮሐንስ የዕረፍታቸው መታሰቢያ ሆነ። እሊህ ቅዱሳን በአማኑዮስጦስ ዘመነ መንግሥት የነበሩ ናቸው። እሊህም ወንድሞች የከበሩ ክርስቲያን ናቸው። ከዚህም በኋላ ለከበረ መስቀል በዓል ቅዱሳን መካናትን ሊሳለሙ ወደ ኢየሩሳሌም ሄዱ። ሥራቸውንም አከናውነው ወደ አገራቸው ሲመለሱ በፈረሶቻቸው ተቀምጠው ወደ ኢያሪኮ ቀረቡ። ዮሐንስም በዮርዳኖስ በረሃ ያለውን የመነኮሳቱን ገዳም አይቶ ወንድሙ ስምዖንን ወንድሜ ሆይ በሊህ ገዳማት እኮ የእግዚአብሔር መላእክት ይኖራሉ አለው። ስምዖንም ልናያቸው እንችላለን አለው። ዮሐንስም ከእርሳቸው ጋር ከሆን አዎን ልናያቸው እንችላለን አለው። ከዚያም ከፈረሶቻቸው ወርደው ለሰዎቻቸውም ሰጥተው እስከምናገኛቸው በየጥቂቱ ተጓዙ ብለው እንደሚጸዳዱ መስለው ወደ ዱር ገቡ። የዮርዳኖስንም ጎዳና ተጉዘው ከሰዎቻቸውን በራቁ ጊዜ እርስ በርሳቸው እንዲህ ተባባሉ፣ ጸሎት እናድርግ፣ ከእኛም አንዳችን ወደ ሀገር ጎዳና ደግሞ አንዳችን ወደ መነኮሳቱ ገዳም በምታቆም ጎዳና ቆመን ዕጣ እንጣጣል። እግዚአብሔር ከፈቀደ ዕጣችን ወደ ወጣበት እንሄዳለን አሉ። ከዚያም በኋላ ስምዖን በዮርዳኖስ ጎዳና ቆመ። ዮሐንስም ወደ ሀገራቸው በሚወስድ ጎዳና ላይ ቆመ። ዕጣውንም ባወጡ ጊዜ በዮርዳኖስ ጎዳና ላይ ወጣ። እጅግም ደስ አላቸውና ስለ ደስታቸው ብዛት እርስ በርሳቸው ተያይዘው ተሳሳሙ። አንዱም አንዱ ወደ ኋላ እንዳይመለስ ስለ ጓደኛው ይጠራጠርና ይፈራ ነበር። አንዱም ሁለተኛውን ይመክረውና ለበጎ ሥራ ያተጋው ነበር።
ዮሐንስ ስለ ስምዖን ይፈራ ነበር፣ ስለ ወላጆቹ ፍቅር እንዳይመለስ። ስምዖንም ስለ ዮሐንስ ይፈራ ነበር፣ እርሱ በዚያ ወራት መልከ መልካም የሆነች ሚስት አግብቶ ነበርና። ከዚህም በኋላ ወደ እግዚአብሔር ጸለዩ፣ እንዲህም አሉ። በውስጧ እንመነኩስ ዘንድ ለእኛ የተመረጠች ገዳም ደጃፏ ክፍት ሆኖ ብናገኝ ምልክት ይሆነናል። የገዳሙ አለቃ ኒቆን የሚሉት በትሩፋት ፍጹም የሆነ ድንቆች ተአምራትን የሚያደርግ ሀብተ ትንቢት የተሰጠው ሲሆን በዚያች ሌሊት በጎቼ ይገቡ ዘንድ የገዳሙን በር ክፈት የሚለውን ራእይ አየ። ወደ እርሱም በደረሱ ጊዜ የክርስቶስ በጎች ሆይ መምጣታችሁ መልካም ነው አላቸውና ከእግዚአብሔር ዘንድ እንደተላኩ ሰዎች አድርጎ ተቀበላቸው። ከዚህም በኋላ አበምኔቱን የምንኩስናን ልብስ ያለብሳቸው ዘንድ ለመኑት። እነርሱ በቆቡ ላይ የብርሃን አክሊል አድርጎ መላእክትም ከበውት አንዱን መነኮስ አይተዋልና፣ ስለዚህም ፈጥነው ይመነኩሱ ዘንድ ተጉ። ከዚያም በማግስቱ አበምኔቱ የምንኩስናን ልብስ አለበሳቸው። በቀን እንደሚተያዩ በሌሊትም እርስ በርሳቸው የሚተያዩ ሲሆኑ በፊታቸው ላይ የመንፈስ ቅዱስ ብርሃን በራ። ሁለተኛም በዚያ መነኮስ ላይ እንዳዩ በራሶቻቸው ላይ የብርሃን አክሊልን አዩ። እንዳዩ በራሶቻቸው ላይ የብርሃን አክሊልንም አዩ። ከዚያም በኋላ ከመነኮሳቱ መካከል ተለይተው ወደ በረሃ ይገቡ ዘንድ ሐሳብ መጣባቸው። በዚያችም ሌሊት ብርሃንን የለበሰ ሰው ለአበምኔቱ ተገልጾ የክርስቶስ በጎች እንዲወጡ የገዳሙን በር ክፈት አለው። በነቃም ጊዜ ወደ በሩ ሄዶ ተከፍቶ አግኝቶት እያዘንና እየተከዘ ሳለ ሊወጡ ፈልገው እሊህ ቅዱሳን መጡ። በፊታቸውም በትረ መንግሥትን አየ። ባያቸውም ጊዜ ደስ ብሎት ተገናኛቸው። እነርሱም በልባቸው ያሰቡትን ነግረውት እንዲጸልይላቸውም ለመኑት። ለረጅም ጊዜ አለቀሰ። ከዚህም በኋላ ፊቱን ወደ ምስራቅ መልሶ በቀኙና በግራው አቆማቸው። እጆቹንም ወደ ሰማይ ዘርግቶ ጸሎት አድርጎ ከክፉ ነገር ሁሉ ይጠብቃቸው ዘንድ ወደ እግዚአብሔር አደራ አስጠበቃቸው። ከዚያም በፍቅር አሰናበታቸው። ከዚህም በኋላ አርጋኖን ወደሚባል ወንዝ ሄዱ። በዚያም አንድ ገዳማዊ በዚያን ወራት ያረፈ በውስጡ የኖረበትን በዓት አገኙ። በውስጡም ያ ሽማግሌ ገዳማዊ ሲመገበው የነበረ ለምግባቸው የሚያስፈልጋቸውን የእህል ፍሬዎችን አገኙ። ምግባቸውን ባዘጋጀላቸው በእግዚአብሔር እጅግ ደስ አላቸው። በድንጋይ ውርወራ ርቀት መጠን አንዱ ከሁለተኛ የተራራቁ ሆነው ሰፊ በሆነ ተጋድሎ ብዙ ዘመናት ኖሩ። ሰይጣንም ብዙ ጊዜ ይፈታተናቸው ነበር። ግን አባታቸው ቅዱስ ኒቆስ በራእይ ወደ እሳቸው መጥቶ ስለ እነርሱ ይጸልያል። ተኝተውም ሳሉ የዳዊትን መዝሙር ያስተምራቸዋል። በነቁ ጊዜ ያስተማራቸውን ሁሉ በትክክል ያነቡታል፣ እጅግም ደስ ይላቸዋል። አምላካዊ ራእይም ተሰጣቸው፣ ተአምራትንም ያደርጋሉ። በዚያችም በረሃ የክብር ባለቤት በሆነ በክርስቶስ ኃይል ሰይጣንን ድል እስካደረጉት ድረስ የቀኑን ሐሩር የሌሊቱንም ቁር ታግሰው 29 ዓመት ኖሩ። ከዚህም በኋላ ስምዖን ወንድሙ ዮሐንስን እንዲህ አለው፣ በዚህ በረሃ በመኖራችን ምን እንጠቀማለን? ና ወደ ዓለም ወጥተን ሌሎቹን እንጥቀማቸው እናድናቸውም። ዮሐንስም መልሶ እንዲህ አለው፣ ወንድሜ ሆይ ይህ ሐሳብ ከሰይጣን ቅናት የተነሳ ይመስለኛል። ስምዖንም እንዲህ አለው፣ ከሰይጣን አይደለም፣ በዓለም ላይ እንድዘብትበት እግዚአብሔር አዞኛልና። ነገር ግን ና እንጸልይ። ያን ጊዜም በአንድነት ጸለዩ። ልብሳቸውንም እስከ አራሱት ድረስ እርስ በርሳቸው ተቃቅፈው አለቀሱ። ከዚህም በኋላ ስምዖን እስከሚሞትባት ቀን ሥራውን ይሰውርለት ዘንድ ወደ እግዚአብሔር እየጸለየ ጎዳናውን ተጓዘ። ወደ ዓለምም ገብቶ ራሱን እንደ እብድ አደረገ። እብዶችንም የፈወሰበት ጊዜ አለ። እሳትን በእጁ የሚጨብጥበትም ጊዜ አለ። ከዚህም በኋላ ከከተማው በር የሞተ ውሻ አግኝቶ በመታጠቂያውም አስሮ እየጎተተ እንደሚጫወት ሆነ። ሰዎች እስከሚሰድቡትና እስከሚጸየፉት ድረስ
በአንዲት ቀን እሁድ ከቅዳሴ በፊት የኮክ ፍሬ ይዞ ወደ ቤተ ክርስቲያን ገባ። መቅረዞችንም ሰበረ። ሴቶችንም መጥቶ ከእርሳቸው ጋር እንደሚተኛ ጎተታቸው። ባሎቻቸውም ደበደቡት። ዕረፍቱም ሲቀርብ የእግዚአብሔር መልአክ የእርሱንም የወንድሙንም የዮሐንስን የዕረፍታቸውን ጊዜ ነገረው። ወደ ወይን ሐረግ ስርም ገብቶ ከወንድሙ ዮሐንስ ጋር ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለሙ አሜን። በዚህችም ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ በእስክንድርያ አገር ድንቅ ተአምርን አደረገ። ስለ እርሱም ከአይሁድ ብዙዎች አምነው በእስክንድርያ ሊቀ ጳጳሳት በአባ ቴዎፍሎስ እጅ ተጠመቁ። እርሱም ለቅዱስ ቄርሎስ የእናት ወንድም ነው። ይህም እንዲህ ነው። በእስክንድርያ አገር ስሙ ፊለስኪኖስ የሚባል አይሁዳዊ ባለጸጋ ሰው ይኖር ነበር። እርሱም እንደ አባቶቹ የኦሪትን ሕግ የሚጠብቅና እግዚአብሔርን የሚፈራ ነው። ዳግመኛም ሙያተኛዎች 2 ድሆች ክርስቲያኖች አሉ። በአንደኛውም ላይ ሰይጣን የስድብ መንፈስ አሳድሮበት ጓደኛውን ወንድሜ ሆይ ክርስቶስን ለምን እናመልከዋለን? እኛ ድሆች ነን። ይህ ክርስቶስን የሚያመልክ አይሁዳዊ ፊለስኪኖስ ግን እጅግ ባለጸጋ ነው አለው። ጓደኛውም እንዲህ ብሎ መለሰለት፣ እወቅ፣ አስተውል። የዚህ ዓለም ገንዘብ ከእግዚአብሔር የሆነ አይደለም፣ ምንም አይጠቅምም። ጥቅም ቢኖረው ጣዖትን ለሚያመልኩ ለአመንዝራዎች፣ ለነፍሰ ገዳዮች፣ ለአመፀኞች ሁሉ ባልሰጣቸው ነበር። አስተውል። የከበሩ ነቢያት ድሆች ችግረኞችም እንደነበሩ፣ ሐዋርያትም እንደርሳቸው ችግረኞች እንደነበሩ፣ ጌታችን ድሆችን ወንድሞቼ ይላቸው እንደነበር። ሰይጣን ግን የጓደኛውን ምክር እንዲቀበል ምንም አልተወውም። ሃይማኖቱን ለውጦ ነፍሱን እስከ ማጥፋት ድረስ አነሳሳው፣ ቀሰቀሰው እንጂ። ከዚህም በኋላ ወደ ፈለስኪኖስ ሄዶ በአንተ ዘንድ እንዳገለግል ተቀበለኝ አለው። ፈለስኪኖስም እንዲህ ብሎ መለሰለት፣ በሃይማኖቴ የማታምን አንተ ልታገለግለኝ አይገባም። ከቤተሰቦቼም ጋር የማትተባበር ልቀበልህ አይገባኝም። ሁለተኛም የጎስቋላ ወደ አንተ ተቀበለኝ፣ እኔም ወደ ሃይማኖት እገባለሁ፣ ያዘዝከኝንም ሁሉ አድርጋለሁ አለው። አይሁዳዊ ባለጸጋም ከመምህሬ ጋር እስከምማከር ጥቂት ታገሰኝ ብሎ ከዚያም ወደ መምህሩ ሂዶ ድሃው ክርስቲያናዊ ያለውን ሁሉ ነገረው። መምህሩም ክርስቶስን የሚክድ ከሆነ ግረዘውና ተቀበለው አለው። አይሁዳዊው ተመልሶ መምህሩ የነገረውን ለዚያ ድሃ ነገረው። ያም ምስኪን የምታዙኝን ሁሉ አድርጋለሁ አለ። ከዚህም በኋላ ወደ ምኵራባቸው ወስደው የምኵራቡም አለቃ በሕዝቡ ሁሉ ፊት እንዲህ ብሎ ጠየቀው፣ ንጉሥ ክርስቶስን ክደ አይሁዳዊ ትሆናለህን? እርሱም አዎን ክደዋለሁ አለ። የምኵራቡም አለቃ መስቀል ሰርተው በላዩ የክርስቶስን ስዕል እንዲያደርጉ መጻጻንም የተመላች ሰፍነግ በዘንግ ላይ አስረው ከጦር ጋር እንዲሰጡ ታዘዘ። ከዚያም ከተሰቀለው ላይ ምራቅህን ትፋ፣ መጻጻውንም አቅርብለት፣ ክርስቶስ ሆይ ወጋው እያልክ ወጋው አሉት። ሁሉንም እንዳዘዙት አድርጎ በወጋው ጊዜ ብዙ ውሃና ደም ፈሰሰ። ለረጅም ጊዜ ያ ከሃዲ ደርቆ እንደ ድንጋይ ሆነ። በአይሁድ ሁሉ ላይ ታላቅ ፍርሃት ወደቀባቸው። በእውነት የአብርሃም ፈጣሪ ስለ እኛ ተሰቅሏል፣ እኛም ዓለምን ለማዳን የመጣ የሕያው እግዚአብሔር ልጅ እርሱ እንደሆነ አመንበት እያሉ ጮኹ። ከዚህም በኋላ አለቃቸው ከዚያ ደም ወስዶ የአንድ ዕውር ዓይኖችን አስነካው። ወዲያውኑ አየ፣ ሁሉም አመኑ። ወደ ሊቀ ጳጳሳት አባ ቴዎፍሎስ ሂደው የሆነውን ሁሉ ነገሩት። ሊቀ ጳጳሳቱም ከካህናት ሁሉ ጋር ተነሳ። አባ ቄርሎስ ከእርሱ ጋር አለ። ወደ አይሁድ ምኵራብም ሄዶ ውሃና ደም ከእርሱ ሲፈስ መስቀሉን አገኘው። ከዚያም ደም ወስዶ በግንባሩ ላይ ቀብቶ በረከትን ተቀበለ። ሕዝቡንም ሁሉ ግንባራቸውን በመቀባት ባረካቸው። ያንንም መስቀል አክብረው ተሸክመው እያመሰገኑ ወደ ቤተ ክርስቲያን ወስደው ያኖሩት ዘንድ አዘዘ።
ደም የፈሰሰበትን ምድር አፈሩን አስጠርጎ ለበረከትና ለበሽተኞች ፈውስ ሊሆን በሸክላ ዕቃ ውስጥ አኖረው። ከዚህም በኋላ ፈለስኪኖስ ከቤተሰቦች ሁሉ ጋር ሊቀ ጳጳሳት ቴዎፍሎስን ተከተለው። ከአይሁድም ብዙዎች የቀደሙ አባቶቻቸው በሰቀሉት የክብረ ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ከእርሱ ጋር አንድ አደረጋቸው፣ ሥጋውንና ደሙንም አቀበላቸው። ከዚህም በኋላ ለዘላለሙ ክብር ምስጉን የሆነ እግዚአብሔርን እያመሰገኑ ወደ የቤቶቻቸው ገቡ። እኛንም ሁላችንን የክርስቲያን ወገኖች በመስቀሉ ኃይል ያድነን፣ አሜን። በዚህችም ቀን ከአርድእቱ ጋር በድንጋይ የተወገረ ተአምራትንም የሚያደርግ ሰማዕት ድምጥያስ አረፈ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ቅዱስ ባስልዮስ በሰማዕትነት ሞተ። በእስር ቤትም እርሱ ሳለ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገልጦለት እንዲህ አለው፣ የምስክርነት ፍጻሜ ደርሷልና ሂደ ዘመዶችን ተሰናበታቸው። ከዚህም በኋላ ወታደሮችን ከእርሱ ጋር ወደ ቤቱ ሄዱ ዘንድ ለመናቸው። ሄደውም ወደ ቤቱ ገቡ። እናቱንና ዘመዶቹንም ተሰናበታቸው። በማግስቱም የከበረ ባስልዮስን ወደ ፍርድ ሸንጎ አቀረቡትና በሁለት ምሰሶች መካከልም አስረው ሲደበድቡት ዋሉ። በእግሮቹም ችንካሮችን አደረጉበት። ደሙም በምድር ላይ ፈሰሰ። ያየውም ሁሉ አለቀሰለት። ከዚህም በኋላ ከደረቅ እንጨት ላይ አሰሩት። እንጨቱን በቀለና ቅርንጫፍና ቅጠሎችን አወጣ። ሰዎችም የልብሱን ጫፍ ለመንካት የሚጋፉ ሆኑ፣ በበሽተኞችና በዚህ እንጨት ላይ ያደረገውን ተአምር አይተዋልና። ከዚህም በኋላ ዋርሲኖስ ወደሚባል አገር በመርከብ ወሰዱት። ወታደሮችም እንዳትሞት እህልን ብላ አሉት። እርሱም እኔ ከሰማያዊ መብል የጠገብኩ ነኝ፣ ምድራዊ መብልን አልመርጥም አላቸው። ወደ መኮንኑም ባቀረቡት ጊዜ ለአማልክት መሥዋዕትን አቅርብ አለው። የከበረ ባስልዮስም እኔ አንድ ለሆነ አብ ወልድ መንፈስ ቅዱስ የምስጋና መሥዋዕትን አቀርባለሁ አለው። ሁለተኛም ጣዖታት ቤት እንዲያስገቡ ታዘዘ። እርሱም ቆሞ ወደ እግዚአብሔር ጸለየ። ያን ጊዜ እሳት ወርዶ ጣዖታቱን አቃጠላቸው። መኮንኑን ፈርቶ ሸሽቶ ወደ ውጭ ወጣ። ቁጣንም ተሞልቶ ይገድሉት ዘንድ ያ መኮንን አዘዘ። ከዚያም በኋላ ቅዱስ ባስልዮስ ወደ እግዚአብሔር ጸለየ። መከራውን ይሳተፍ ዘንድ ስላደለውም አመሰገነው። ከዚህም በኋላ ራሱን በሰይፍ ቆረጡት። ብዙዎችም መላእክት ነፍሱን ሲያሳርጓት አዩአት። ጌታችንም ኢየሱስም ወዳጄ ባስልዮስ ወደ እኔና የምዋሽ አይደለሁም፣ ተስፋ ያስደረግኩህን እፈጽምልሃለሁ ብሎ ጠራው። እንዲህም ተጋድሎውን ፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕቱ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የተወደዳቸው የአምላካችን የእግዚአብሔር ልጆች የዕለቱን ስንክሳር ሰምተን በቅዱሳኑን በረከት እንደተካፈልን ሁሉ አሁን ደግሞ ወደ ተዘጋጀው ሁለተኛውና ታላቁ መንፈሳዊ ማዕዳችን እናመራለን። ይኸውም በዚህ የተቀደሰ የሱባኤ ወቅት የእናታችንን አማላጅነትና የልጇን ምሕረት የምንለምንበት ልዩ የፍልሰታ ለማርያም ድንቅና ታምረኛ ጸሎት ነው። ስምሽን የሚጠራ መታሰቢያሽን የሚያደርግ ሁሉ የተባረከ ይሁን። እናታችን ሆይ በጾማችን ጊዜ ከሚመጣብን ፈተና ሁሉ ጠብቂን፣ በእምነትም አጽኚን። የጽናት አክሊል የቅዱሳን መጽናኛ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾም ፍልሰታ ወቅት የነፍሳችንን ቁስል ለማከም ወደ ልጅሽም በንስሐ ለመቅረብ በደጅሽ ወድቀናል። ጾም የመንፈሳዊ ተጋድሎ ጊዜ እንደመሆኑ መጠን ጠላት ዲያብሎስ በሥጋ ድካም፣ በሰነፍም ሐሳብ፣ በጥርጣሬና በልዩ ልዩ ፈተናዎች መንገዳችንን ሊያስታጉልብን እንደሚጋድል እናውቃለን።
ደካሞችና ረዳት የሌለንንና በእናታዊ ምልጃሽ ጥላ ስር እንድንከለል እንማጸንሻለን። እናታችን ሆይ በዚህ የፍልሰታ ጾም ጉዞአችን ላይ ከሚደቀንብን የሥጋና የመንፈስ ፈተና፣ ከስንፍና፣ ከጥርጣሬና ከጠላት ተንኮል ሁሉ በኪዳንሽ ጠብቂን። በልጅሽ በኢየሱስ ክርስቶስ ላይ ያለንን እምነት፣ ተስፋና ፍቅር ማጽኝልን። ድንግል ሆይ ከፈተና ሁሉ ሰውሪን። በጾማችን ወቅት በሕሊናችን በአካላችንና በዕለታዊ ሕይወታችን ላይ የሚመጣውን የጠላትም አፍራሽ ውጊያና ፈተና በምልጃሽ ኃይል አፍርሽልን። ማርያም ሆይ የተወዛወዘውን እምነታችንን አጽኚው። በዓለም ማዕበልና በችግር ብዛት የሚናወጠውን እምነታችንን እንደ ድንጋይ ያጽናልን። በልጅሽ ቸርነት በአንቺ እናታዊ አማላጅነት ላይ ያለንን ተስፋ ማድሽው። ድንግል ሆይ ጾማችንን በድል እንድንፈጽም አግዥን። ይህ የፍልሰታ ጾም የድል የመንፈሳዊ እድገትና የቅድስና ጊዜ ሆንልን ዘንድ የበረከትሽን አክሊል አልብሽን። እናታችን ሆይ አንቺ በታላቅ እምነትና ጽናት የእግዚአብሔርን ፈቃድ የተቀበልሽ የፈተናን ማዕበል ሁሉ በትሕትና ያለፍሽ እናታችን ነሽና እኛንም የጽናት እምነት ልጆች አድርጊን። እመቤታችን ሆይ ከፈተና ሁሉ በሰላም አውጪን፣ በእውነተኛይቱ ሃይማኖትም እስከ መጨረሻው ድረስ አጽኚን። የሕያው አምላክ እናት የዘወትር መጽናኛችን ቅድስት ድንግል ማርያም ሆይ በሌሊት ስንተኛና በጠዋት ስንነሳ ሁልጊዜ እግዚአብሔርን እንድናስብ አድርጊን። በዚህ በተቀደሰው የጾም ፍልሰታ ወቅት የዕለት ተዕለት ሕይወታችንን የእንቅልፋችንና የንቃታችንን ሰዓት ይዘን በደጅሽ ወድቀናል። በዓለማዊ ሩጫና ጭንቀት ምክንያት አእምሮአችን ሲበታተን በሌሊት ስንተኛና በጠዋት ስንነሳ ፈጣሪያችንን ማሰብንና ማመስገንን ሲረሳን ነፍሳችንን በባዶነትም ትደክማለች። የዘወትር ጸሎትና የምስጋና እናት የሆንሽ እመቤታችን ሆይ ልባችን ሁልጊዜ ከእግዚአብሔር ጋር እንዲገናኝ እናታዊ እገዛሽን እንሻለን። እናታችን ሆይ በሌሊት ወደ መኝታችን ስንሄድ ጥበቃውንና ምሕረቱን እያሰብን እንድንተኛ፣ በጠዋት ከእንቅልፋችን ስንነሳ ደግሞ ስለ አዲሱ ቀንና ስጦታው እግዚአብሔርን በቅድሚያ እንድናመሰግን አእምሯችንና ልባችንን አነቃቂልን። ማርያም ሆይ የሌሊት ዕረፍታችንን ባርኪልን። ማታ ወደ መኝታችን ስንሄድ የዕለቱን ውሏችንን ገምግመን በንስሐና በጸሎትም ተንበርክከን ሕይወታችንን ለፈጣሪያችን አደራ ሰጥተን በሰላም እንድንተኛ ማግዥን። ማርያም ሆይ የጠዋት ንቃታችንን በምስጋና ጀምሪልን። በጠዋት ዓይኖቻችን ሲከፈቱ የመጀመሪያው ሐሳባችን የመጀመሪያው ንግግራችንና ምስጋናችን ለልጅሽ ለኢየሱስ ክርስቶስ እንዲሆን ልባችንን በቅዱስ ፍቅር አብሪልን። ድንግል ሆይ ከሌሊት ፍርሃትና ከክፉ ሕልም አድኝን። በምንተኛበት ሰዓት ከሚመጡ የጠላት ፈተና፣ ከድንገተኛ አደጋና ከሌሊት ድንጋጤም ሁሉ በኪዳንሽ ጥላ ስር ከልየን። ሕሊናችንን በሰማያዊ ሰላም ሞየው። ድንግል ሆይ አእምሮአችንን ከዓለም ጭንቀት ማውጨው። ከመተኛታችን በፊት አእምሮአችንን በዓለም ሐሳብ፣ በገንዘብና በቁሳቁስ ጭንቀት ከመታወቅ ይልቅ በእግዚአብሔር ቸርነትና በአንቺ ማማላጅነት ታምኖ እንዲያርፍ አድርጌው። እናታችን ሆይ አንቺ ያለሽበት ሕይወት በመዓልትም በሌሊትም በእግዚአብሔር ሰላም የተጠበቀ ነው። የአንቺ እናታዊ ምልጃ ባለበት ቦታ መርሳትናም ስንፍናም ቦታ የላቸውም። በዚህ በጾመ ፍልሰታ ወቅት የዘወትር ትዝታችን ፈጣሪያችን ይሆን ዘንድ ደግፊን። እመቤታችን ሆይ በሌሊት መኝታችን በጠዋት አነሳሳችንና በሕይወታችንም ዘመን ሁሉ እግዚአብሔርን እያሰብን እንድንኖር አግዥን። የቅድስና የንጽሕና እናት የብርሃን ማደሪያ ቅድስት ድንግል ማርያም ሆይ ከልባችን የሚወጣውን ክፉ ሐሳብ አርቂ፣ ልባችንንም በቅዱስ ፍቅር ሙየው። በዚህ በተቀደሰው የጾመ ፍልሰታ ወቅት የልባችንን ምስጢርና በውስጣችንም የሚመላለሰውን የሐሳብን ውጊያ ይዘን በደጅሽ ወድቀናል።
ጌታችንና መድኃኒታችን ኢየሱስ ክርስቶስ ከልብ ክፉ ሐሳብ ይወጣል ብሎ እንዳስተማረን ልባችን በቅናት፣ በጥርጣሬ፣ በጥላቻና በዓለማዊ ፍላጎት ሲታወክና ሲቆሽሽ ነፍሳችን ትጨነቃለች። ቅዱስና ንጹሕ ማደሪያ የሆንሽ እናታችን ነሽና የተበከለውን የደከመውን ልባችንን በምልጃሽ አጥሪልን። እናታችን ሆይ ከልባችን በጥልቅ የሚወጣውን ክፉ አፍራሽና ኃጢአተኛ ሐሳብን ሁሉ በኪዳንሽ ጥላ ስር አርቂልን። በምትኩ ልባችንን በእውነተኛ ንጹሕና ቅዱስ በሆነው የእግዚአብሔር ፍቅር ሙይልን። ማርያም ሆይ የልባችንን ሕሊና አጥሪልን። በውስጣችን የሚመላለሰውን የቅናት፣ የትዕቢት፣ የሐሜትና የፍላጎት ክፉ ሐሳብን ማርቀሽ አእምሯችንን ሁልጊዜ በበጎ በቅዱስና ሰዎችን በሚያንስ ሐሳብ እንዲሞላ አግዥን። ማርያም ሆይ በቅዱስ ፍቅር አድሽን። ለፈጣሪያችን ያለን ፍቅር እንዳይቀዘቅዝ፣ ለወንድሞቻችን እህቶቻችን ያለን ርኅራኄ እንዳይጠፋ ልባችንን በሰማያዊውና በእውነተኛም የፍቅር እሳት አቀጣጥይልን። ድንግል ሆይ የጠላትን የተንኮል ሐሳብ አፍርሽልን። በጸሎታችንና በጾማችን ወቅት በሕሊናችን ላይ የሚመጣውን የጥርጣሬና የስንፍናን መንፈስ አርቀሽ አእምሯችንን በሰላም በጽናትና በደስታ እንዲሞላ እናታዊ እጅሽን ዘርጊልን። ማርያም ሆይ የተቀደሰ ማደሪያ አድርጊን። አካላችን አእምሯችንና ልባችን ከኃጢአት ሐሳብም ነፃ ወጥቶ ለልጅሽ ለኢየሱስ ክርስቶስ የተዋበና የተቀደሰ ማደሪያ ይሆን ዘንድ በምልጃሽ ደግፊን። እናታችን ሆይ አንቺ ያለሽበት ልብ የቅድስና የሰላም ማደሪያ ይሆናል። የአንቺ እናታዊ አማላጅነት ባለበት ቦታ ክፉ ሐሳብና ጨለማም ስፍራ የለውም። በዚህ በተቀደሰ የጾም ወቅት በምልጃሽ ሕሊናችንን አድሽልን። እመቤታችን ሆይ ከልባችን ክፉን ሐሳብ አርቀሽ በቅዱስ ፍቅርና በሰላም ሙይን። የቅዱሳን እናት የብርሃን መውጫ የእናቶች ሁሉ እመቤት ቅድስት ድንግል ማርያም ሆይ በዚህ በተቀደሰው በጾመ ፍልሰታ ወቅት ድካማችንን ስግደታችንን ይዘን ወደ እናታዊ ቅፍሽ ተጠግተናል። እኛ በኃጢአት የደከምን በበደልም የጠቆርን ብንሆንም አንቺ ግን የዓለም ሁሉ አማላጅ የቸርነት ምንጭ ነሽና በምልጃሽ እንታመናለን። እመቤታችን ሆይ ይህንን የፍልሰታሽን ጾም ጸሎታችንንና ስግደታችንን በልጅሽ በኢየሱስ ክርስቶስ ፊት የተቀበለና የተወደደ አድርጊልን። እናታችን ማርያም ሆይ ድካማችንን ሙይ። በጾማችን ወቅት የታየውን የሐሳብና የሥጋም ድካም በእናታዊ ጸሎትሽ ሸፍነሽ ጾማችንን ወደ ሰማያዊ ዙፋን እንደ ጣፋጭ ዕጣን እንዲያርግ አድርጊልን። ማርያም ሆይ የንስሐ ፍሬን አብቂልን። ጾማችን የሆድ መራብ ብቻ ሳይሆን የልብ መለወጥ፣ የኃጢአት ስርየትና የመንፈስ መታደስ የሚገኝበት ይሆን ዘንድ በልጅሽ ዘንድ አማልጅልን። እናታችን ማርያም ሆይ የልባችንን መሻት ፈጽሚልን። በዚህ በተቀደሰ ወቅት የተሳልነውን ብስራት፣ የጸለይነውን ሰላም፣ የጠበቅነውን በረከት ለእያንዳንዳችን እንደ መሻታችን ማሳኪልን። ሀገራችንን ቤታችንንም ባርኪ። የጾማችን ፍሬ በቤታችን ፍቅርንና አንድነትን በሀገራችን ሰላምና እረፍትን የሚያወርድ እንዲሆን በኪዳንሽ ጠብቂን። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ባዶቹን የተመለሰ የለምና እናታዊ ምሕረትሽ አይለየን። ጾማችንን አስጨርሰሽ ለብርሃነ ዕርገትሽ በሰላምም አድርሽን። የንጽሕና ሁሉ መገኛ የብርሃን እናት ቅድስት ድንግል ማርያም ሆይ በዚህ በጾመ ፍልሰታ ወቅት በኃጢአት የቆሸሸውን ሕይወታችንን በበደል የደከመውን መንፈሳችንን ይዘን ወደ እናታዊ ቅፍሽ ተጠግተናል። ዓለም ማዕበልዋም ሲገፋን፣ የሥጋም ፍቃድ ሲፈታተነን፣ የጠላትም ወጥመድ ሲያደናቅፈን መሸሸጊያችንና መጠጊያችን አንቺ ነሽ። እናታችን ሆይ የኃጢአትን እስራትን ሁሉ በኪዳንሽ አፍርሽልን። ከክፉ ሐሳብ ከበደልና ከጥፋት ሁሉም አርቂን። ማርያም ሆይ ከዓይንና ከልብ ኃጢአት አርቂን። በእይታችን በሐሳባችን
በንግግራችንና በተግባራችን ፈጣሪያችንን እንዳናስቆጣ ልባችንንና አእምሯችንን በንጽህናሽ ጠብቂልን። ከጠላት ወጥመድም ሰውሬን። ዲያብሎስ በሕይወታችን በቤታችንና በጉዟችን ላይ የሚዘረጋውን የኃጢአትና የክፋትን መረብ ሁሉ በፍልሰታሽ በረከት በጥሽልን። በጽድቅ መንገድ ምሪን። ከኃጢአት ጨለማ አውጥተሽ በልጅሽ በኢየሱስ ክርስቶስ የብርሃንና የቅድስና መንገድ ላይ እንድንመላለስ እናታዊ እጅሽን ዘርጊልን። የንጽህና ልብ ማድይን። በዚህ በጾመ ፍልሰታ ወቅት በንስሐ ታጥበን ከበደል ሁሉም ነፃ ወጥተን ለልጅሽ ቅዱስ ሥጋና ክቡር ደም የበቃን እንድንሆንም አድርጊን። እናታችን ሆይ አንቺን ተስፋ አድርገን ስምሽን ጠርተን ባዶ እጃችንን አንመለስም። እናታዊ ምሕረትሽ ከኃጢአት ርኩሰት ሁሉ ያንጻን፣ ከክፉ ነገርም ሁሉ በጥላሽ ስር ይጋርደን። እናታችን ሆይ ለታመሙት ፈውስን ለምኝላቸው። የሕመምተኞች መጽናኛ፣ የደካሞች አጋዥ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት በአልጋ ላይ ወድቀው በሕመም አቅምም አጥተው በፍርሃትና በጭንቅ ውስጥ ያሉትን ወንድሞቻችንን እህቶቻችንን ይዘን በደጅሽ ወድቀናል። የዓለም መድኃኒት የሆነውን አምላክ ያቀፍሽ እናታችን ነሽና ሕመማቸውንና ቁስላቸውን አቅልላቸው። እናታችን ሆይ የድንቅ ባለ መድኃኒት ልጅሽን የኢየሱስ ክርስቶስን ምሕረትን አውርጅላቸው። የእጅሽን በረከት በሕመማቸው ላይ ጭንሽ ለታመሙት ሁሉ ፈውስን ጤናንም ለምኝላቸው። ድንግል ሆይ የሕመምተኞችን ቁስል አድርቂ። በየሆስፒታሉና በየቤታቸው በጽኑ ሕመም ላይ ያሉትን በሰው እጅ የተጣሉትና ረዳት ያጡትን ሁሉ በእናታዊ እጅሽ ዳስሽ ከሕመማቸው ፈውሻቸው። እናታችን ሆይ የነፍስና የሥጋ ፈውስን ስጫቸው። የሥጋ ሕመማቸውን ብቻ ሳይሆን ልባቸውን የወረረውን ጭንቀት፣ ፍርሃትና ድብርትን አርቀሽ ሙሉ ሰላምና ዕረፍትን ስጫቸው። ማርያም ሆይ አስታማሚዎችንና ባለሙያዎችንም ባርኪ። የታመሙትን የሚያስታመሙትን ባለሙያዎችን አጋዦችን በሙሉ አቅምና ትዕግስት ማድያቸው። በስራቸው ላይ የበረከትሽን እጅም ጫኝበት። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ያለ ፈውስ የተመለሰ የለምና እናታዊ ምሕረትሽ ለታመሙት ወገኖቻችን ይድረሳቸው። እመቤታችን ሆይ ለታመሙት እውነተኛ ፈውስን ለምኝላቸው፣ በደስታና በጤና ማቁሚያቸው። የጸሎት እናት የቅዱሳን መጽናኛ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የመንፈስ መድከማችንን የሥጋችንን ስንፍናን ይዘን በደጅሽ ወድቀናል። እኛ የዓለም ትካሴ ሲበዛብን የሥጋን ፍቃድ ሲጫንንና የድካም ማዕበልም ሲገፋን በጸሎት ለመቆም እንሰንፋለን። እጃችንም ይዝላል፣ ልባችንም ይበታተናል። እናታችን ሆይ የጸሎትና የስግደት ፍቅር በልባችን አብሪልን። በፍልሰታሽ በረከት መንፈሳችንን አድሽው። በጸሎት እንድንተጋና እንዳንሰለች በምልጃሽ አግዢን። ማርያም ሆይ የመንፈስን ስንፍናን አርቂልን። በጸሎት ሰዓት የሚመጣብንን ድካም፣ እንቅልፍና የሐሳብ መበተንም አስወግጂልን። ልባችን በትጋት በልጅሽ ፊት እንዲቆም አቅሙኝን። ማርያም ሆይ የጽናትና የትዕግስትን ልብ ስጪን። ሐዋርያት የእርገትሽን ምስጢር ለማየት በጾምና በጸሎት እንደተጉ ሁሉ እኛም እስከ መጨረሻው በጸሎት እንድንጸና እናታዊ እጅሽን ዘርጊልን። ድንግል ሆይ ጸሎታችንን አጽድቂልን። በእኛ ድካም የሚቀርበውን ጎዶሎ በእናታዊ አማላጅነትሽ ሞልተሽ ወደ ሰማያዊ ዙፋን እንደ ጣፋጭ ዕጣን እንዲያርግ አድርጊ። ድንግል ሆይ ከፈጣሪያችን ጋር አገናኝን። ጸሎታችን በከንፈር ብቻ የሚነበብ ሳይሆን ከልብ የሚወጣና ከልጅሽ ከኢየሱስ ጋር የሚያገናኘን ሕያው እንዲሆን በጸሎትሽ ደግፊን። እናታችን ሆይ በዚህ በጾመ ፍልሰታ ወቅት በደጅሽ የሚቆሙት ስምሽን የሚጠሩትና በጸሎት የሚተጉት ሁሉ በበረከትሽ የተጎበኙ ናቸው። እኛንም አትርሺን። የእምነት መሠረት የጽናት አክሊል ቅድስት ድንግል ማርያም ሆይ
በዚህ በተቀደሰው የጾመ ፍልሰታ ወቅት ድካማችንን የእምነታችንን ማነስ እያሰብን በደጅሽ ወድቀናል። የዓለም ማዕበል ሲበዛብን የሕይወት ፈተናና መከራም ሲገፋን በሃይማኖትና በእምነት ለመቆም የምንወዛወዝ ደካሞች ነን። እናታችን ሆይ የዓለም ፈተና የጠላት ወጥመድም ሳያናውጠን አባቶቻችን ባስተማሩን ቀጥተኛይቱ ኦርቶዶክሳዊት እምነት ላይ እስከ መጨረሻው ጸንተን እንድንቆም በልጅሽ ፊት አማልጂን። ድንግል ሆይ የጽናት ልብን ስጪን። በሕይወታችን መከራና ጭንቅ ሲበዛ ተስፋ እንዳንቆርጥ በእምነትና በትዕግሥት ልጅሽን ማመን እንድንችል እናታዊ እጅሽን ዘርጊልን። ማርያም ሆይ ከጥርጣሬና ከተዛባም ትምህርት ጠብቂን። አእምሯችንንና ልባችንን በእውነተኛው የእግዚአብሔር ቃል አብሪልን። የእምነት መሠረታችን እንዳይናጋ በኪዳንሽ ከልይን። ማርያም ሆይ የአባቶቻችንን እምነት አውርሽን። የሰማዕታትን ጽናት፣ የጻድቃንን ትጋት፣ የሐዋርያትን ፍቅር በልባችን አድይን። የእምነታችንን በሥራም እንድንገልጥ ጸጋን አድይ። ለቤታችን ለሃይማኖታችንም ታማኝ አድርጊን። እስከ ሕይወታችን ፍጻሜ ድረስ በቤተ ክርስቲያን ጥላ ስር ተጠልለን በልጅሽ በኢየሱስ ክርስቶስ ፍቅርም ጸንተን እንድንኖር በጸሎትሽ ደግፊን። እናታችን ሆይ በዚህ በጾመ ፍልሰታ ወቅት በምልጃሽ ታምነን በፊትሽ ወድቀናል። በእምነት የቆሙትን የምታጸኚ የደከሙትን የምትደግፊ እናታችን ነሽና በረከትሽ አይለየን። እናታችን ሆይ ለተጨነቁት መጽናናት ሁኚ። በዚህ በተቀደሰው የጾመ ፍልሰታ ወቅት በሕይወት ማዕበል የተመቱ በሐሳብና በጭንቀት ልባቸው የደማ ተስፋቸው የጨለመባቸውን ወገኖቻችንን ይዘን በደጅሽ ወድቀናል። የዓለምን ሁሉ ጭንቅና ኃጢአት የሚያስወግደውን መድኃኔዓለምን ያቀፍሽ እናታችን ነሽና የተጨነቁትን ሁሉ በምሕረትሽ ተመልክቻቸው። እናታችን ሆይ በልባቸው ውስጥ ያለውን የጭንቀት የእንባና የብቸኝነት ደመና አስወግጅላቸው። በፍልሰታሽ በረከት እናታዊ ሐቅሽን ዘርግተሽ ለተጨነቁት ሁሉ እውነተኛ መጽናናት ሁኚ። ድንግል ሆይ የልብ ዕረፍትና ሰላምን ስጪ። የገንዘብ፣ በጤና፣ በቤተሰብ ወይም በሥራ ምክንያት በታላቅ ጭንቅ ውስጥ ያሉትን ወገኖቻችንን ልባቸውን በሰላም አሙቂልን፣ ፍርሃታቸውን ማርቂላቸው። ተስፋ ላጡት ብርሃን ሁኚ። በሕይወታቸው መንገድ ጨለሞባቸው መውጫተው ለተከፉት ሁሉ የእውነተኛ ተስፋ መብራት ሆነሽ መንገዳቸውን አብሪላቸው። ድንግል ማርያም ሆይ የብቸኝነት ስሜታቸውን አስወግጂ። ረዳትና አጽናኛተው በብቸኝነት የሚያስቡትን ሁሉ አልተዋቸውም በማለት በእናታዊ እቅፍሽ አጽናኛቸው። የልጅሽን ምሕረትም ማሳያቸው። ከድንገተኛ ጭንቅና መከራም ሰውሪን። እኛንም ቢሆን የዓለም ትካዜና አላስፈላጊ ጭንቀት እንዳያሸንፈን በኪዳንሽ ጥላ ስር ከልይን፣ በጸሎትሽም ደግፊን። እናታችን ሆይ አንቺን ጠርቶ የተከፋ በደጅሽ ወድቆ ያለ መጽናናት የተመለሰ የለምና እናታዊ ምሕረትሽ ለተጨነቁት ሁሉ ረድኤት ይሁን። እመቤታችን ሆይ የከበደውን ሁሉ አቅልይላቸው፣ ለተጨነቁት ሁሉ መጽናናት ሁኚ። እናታችን ሆይ በመከራ ጊዜ ተስፋችን ሁኚ። የተከፉት መጽናኛ፣ የወደቁት አጋዥ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የመከራ ማዕበል ሲገፋን፣ የሕይወት ፈተና ሲበዛብን፣ መንገዳችን ሁሉም ሲዘጋብን በደጅሽ ወድቀናል። የዓለም ሁሉ ተስፋ የሆነውን አምላክን ያቀፍሽ እናታችን ነሽና በጨለመብን ቀን ብርሃን፣ በደከምንበት ሰዓት ኃይል ሁኚን። እናታችን ሆይ የዓለም መከራና የሕይወት ፈተና ተስፋ እንዳያስቆርጠን በምልጃሽ ጥላ ስር አኖሪን። በመከራችንና በጭንቃችን ጊዜ እውነተኛ ተስፋችን ሁኚ። ማርያም ሆይ በመከራችን ጊዜ አጽናኝን። የሕይወት ውጣ ውረድ፣ በሽታ፣ ማጣትና መከራ ልባችንን ሲሰብረው በእናታዊ እቅፍሽ ማዕቀፊን። በልጅሽ በኢየሱስ ክርስቶስ ምሕረት ልባችንን አሳርፊው። የተዘጋውን መንገድም ክፈችልን። በየአቅጣጫው መውጫተን ስንጨነቅ
የችግራችንን ማዕበልን አጥፊልን። ተስፋችን እንዳይደመሰስ የመዳንን መንገድ አሳይን። ከተስፋ መቁረጥ አድኝን። በፈተና ብዛት ተስፋ ቆርጠን ከፈጣሪያችን መንገድ እንዳንወጣ በኪዳንሽ አጽኝን። እኔ ያለሁላችሁ በሚለው እናታዊ ድምፅሽ ልባችንን አበርቺው። ድንግል ሆይ ለሀገራችንና ለወገናችን ተስፋ ሁኚ። በመከራና በስደት በችግርና በሁከት ውስጥ ያሉትን ሁሉ አስቢያቸው። በምልጃሽ ሰላምና ረፍትንም አውርጅላቸው። እናታችን ሆይ አንቺን ተስፋ አድርጎ ያፈረ በመከራው ቀን ስምሽን ጠርቶ ባዶ እጁን የተመለሰ የለምና እናታዊ ምሕረትሽ አይለየን። እመቤታችን ሆይ በፈተናችን ሁሉ አጠገባችን ሁኚ። በመከራችን ጊዜ እውነተኛ ተስፋችንም ሁኚ። እናታችን ሆይ የፍልሰታ ጾማችንን በደስታ እንድንፈጽም አግዢን። የደስታችን መገኛ የብርሃን እናት ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወራት ጾማችንን ጸሎታችንንና ስግደታችንን ይዘን በፊትሽ ወድቀናል። ሐዋርያት የእርገትሽን ምስጢር አይተው በታላቅ ደስታ እንደተሞሉ ሁሉ እኛም ይህንን የተቀደሰ ጾም በሰላም በጤናና በሙሉ መንፈሳዊ ደስታ አስጨርሰሽን ለብርሃነ እርገትሽ በዓል እንድንበቃ እናታዊ እገዛሽን እንሻለን። ድንግል ሆይ የጾማችንን ጉዞ በድካም በመሰልቸትና በምሬት ሳይሆን በታላቅ መንፈሳዊ ፍስሐና ደስታ እንድንፈጽም አግዥን። በበረከትሽም አክሊልን አጎናጽፊን። ማርያም ሆይ የመንፈስን ደስታ አብዥልን። የጾማችን ወቅት የረሃብና የጥማት ብቻ ሳይሆን ነፍሳችን በልጅሽ ፍቅርና በምልጃሽ ታምና በደስታ የምትፈነድቅበት ያድርግልን። እስከ መጨረሻው እንድንጸና አቅም ሁኝን። በመንገዳችን ላይ የሚመጣውን የሥጋ ድካም ፈተናና ስንፍና አስወግጅልን። ጾማችንን እስከ ፍጻሜው በጽናትና በትጋት እንድንጨርስ እናታዊ እጅሽን ዘርጊልን። ማርያም ሆይ ለእርገትሽ በዓል በደስታ አድርሽን። የፍልሰታሽን ምስጢር አምነን የእጅሽን በረከት ተቀብለን በሰላምና በጤና ለብርሃነ እርገትሽ በዓል በደስታ እንድንደርስ በምልጃሽ አስቢን። ማርያም ሆይ በረከትሽን በሕይወታችን ሞየው። የጾማችንን ፍሬ በቤታችን ሰላምን፣ በነፍሳችን እረፍትን፣ በሀገራችን ፍቅርን የሚያበዛ እንዲሆን በኪዳንሽ ጥላ ስር ጠብቂን። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ባዶ እጁን የተመለሰ የለምና እናታዊ ምሕረትሽንና ደስታሽን አይለየን። እመቤታችን ሆይ በጾማችን ጉዞ ሁሉ አብረሽን ሁኚ። የፍልሰታ ጾማችን በታላቅ ደስታ እንድንፈጽም አግዢን። የተወደዳችሁና የተከበራችሁ የፍኖተ ኤማሁስ ቤተሰቦች ለዛሬ ያዘጋጀንላችሁን መንፈሳዊ ማዕድ የነሐሴ 14 ቀን ስንክሳርንና የፍልሰታ ለማርያምን ድንቅ ጸሎት አብረን አድርሰን እዚህ ላይ ያጠናቀናል። የሰማነው ቃል ያደረስነው ጸሎትና ያሰብነው የቅዱሳኑ መታሰቢያ በተለይም ደግሞ የጻድቁ አባታችን የአቡነ አረጋዊ ጸሎትና በረከት የእናታችን የቅድስት ድንግል ማርያም እናታዊ አማላጅነት በልቦናችን ተቀርጾ ለሕይወታችን ጥንካሬና ለበረከትም እንዲሆንን የቅዱሳኑ አምላክ ቅዱስ እግዚአብሔር መልካም ፈቃድ ይሁንልን። የያዝነውን የጾመ ፍልሰታ ሱባኤ አምላካችን ቅዱስ እግዚአብሔር የሰላም፣ የፍቅር፣ የንስሐና የምህረት ጾም ያድርግልን። በሱባኤያችን የምናቀርበውን የጸሎትና ንባ ተቀብሎ የልባችንን መሻትም ይፈጽምልን። የሀገራችንን የሕይወታችንን ጨለማ አስወግዶ እውነተኛውን ሰላምና ፍቅርም ያብራልን። ይህን መንፈሳዊ ማዕድ ለሌሎች ወንድም እህቶች መንፈሳዊ ጥንካሬን በረከትን እንዲሰጥ ቪዲዮን ላይክና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷንም በመጫን በየዕለቱ የሚለቀቁ መንፈሳዊ ማዕዶችን መከታተል ትችላላችሁ። አስተያየትና የጸሎት ርዕሶቻችሁን በኮመንት ክፍል ማስፈሩልን። በሱባኤያችን አብረናችሁን ጸልያለን። ለነገው የነሐሴ 15 ቀን የነሐሴ ኪዳነ ምሕረትና የእመቤታችንን ዕረፍት ዋዜማ ዝግጅትን በሰላም እስክንገናኝ ድረስ የልዑል እግዚአብሔር ሰላምና ጥበቃ፣ የእመቤታችን አማላጅነት፣ የጻድቁ አቡነ አረጋዊ ረድኤትና በረከት አይለያቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።
አሜን። መልካም የሱባኤና የበዓል ጊዜ ይሆንላቸው።